ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ኤፍሬም ሳሙኤል ነኝ። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ፣ ለዲሞክራሲ፣ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ በአማራ ክልል ሰሞኑን ተጠናክሮ የቀጠለው የፋኖ ጠንካራ እርምጃ ዛሬም በሶስት ግንባሮች ላይ ተጠናክሮ የቀጠለ ሲሆን በተለይ በጎንደር አካባቢ የሚንቀሳቀሰው የአማራ ፋኖ በጎንደር አብይ አህመድ ካሰማራው በርካታ ወታደሮች ጋር ትንቅንቁን አጠናክሮ እንደቀጠለ ዛሬ የደረሰን መረጃ ይፋ አድርጓል። ይህንን በተመለከተ የምታዳምጡት ይሆናል። በሌላ መረጃ ደግሞ በሸዋ የሚንቀሳቀሰው የአማራ ፋኖ በሸዋ ዛሬም እንደተለመደው ከአብይ አህመድ ወታደሮች ጋር ከፍተኛ ውጊያ እንዳደረገ ይፋ አድርጓል። በሸዋ አካባቢ ምን ተከሰተ? ይህንንም የምታዳምጡት ይሆናል። በሌላ ግንባር በጎጃም አካባቢ የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ዛሬም እንደተለመደው ድል ማስመዝገቡን ቀጥሎበታል። ይሄንን በተመለከተም የምታዳምጡት መረጃ ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ውድ ኢትዮጵያውያን ቀዳሚ ወዳደረኩት መረጃ ሳልፍ በጎንደር አካባቢ የሚንቀሳቀሰው የአማራ ፋኖ አንድነት በጎንደር ዛሬ ጠንካራ ውጊያ እንዳደረገ ከቦታው ያደረሱን መረጃ ይፋ አድርጓል። መጋቢት 1 ቀን 2017 ዓ.ም የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር በምዕራብ በለሳ ወራህላ ከተማ ዙሪያ ልዩ ቦታው ፈንጣ ሐዋርያት ከሚባል አካባቢ መጋቢት 1 ቀን 2017 ዓ.ም ከጧቱ 4 ሰዓት ጀምሮ የብልጽግናን ጥምር ወንበር አስጠባቂ ኃይል ማለትም መከላከያ ሰራዊት፣ ባንዳ ሚሊሻና ባንዳ አድማ በታኝን በተለመደው የውጊያ ብቃታቸው በወሰዱበት ጠንካራና የተቀናጀ እርምጃ የጥምር ጦር የተባለውን ይህንን በርካታ ወታደር መውጫ ቀዳዳ አሳጥተዋቸው እንደዋሉ ዛሬ በሰጡት መግለጫ ይፋ አድርገዋል። ጎንደሬ በጋሻው ክፍለ ጦር በለሳን ሙሉ ለሙሉ ከአገዛዙ ለማጽዳት ዘመቻ ከጀመረበት የካቲት 20 ጀምሮ ገጠሮችን ሙሉ በሙሉ አስለቅቀን ይሄ በርካታ ጥምር ወታደርን 40 ከተማና ከመኪና መንገድ በታች ተወስኖ እንዲቀመጥ አድርገናል ሲል የክፍለ ጦሩ ህዝብ ግንኙነት መምሪያ ኃላፊ ፋኖ ታድሎ ደሴ ዛሬ በሰጠው መግለጫ ይፋ አድርጓል። የአገዛዙ ኃይል በማንኛውም ሰዓትና ሁኔታ ቀንም ሆነ ሌሊቱን ከጎንደሬ በጋሻው ክፍለ ጦር የሚገጥመንን እርምጃ አናውቅም በማለትም እንቅስቃሴያቸውን በሙሉ በዙ 23 የታጀበ ቢያደርጉም ከጀግኖቹ ምትና ጠንካራ እርምጃ መዳን እንዳልቻሉም ይፋ አድርጓል። ይሄ ጥምር ጦር የሚባለው የብርሃኑ ጁላ ወታደር ማንም እንደማያድናቸውም እያሳየናቸው እንገኛለን ብለዋል። በዛሬው በዚህ አካባቢ በተደረገ ጠንካራ ውጊያ ጠላት ዳግመኛ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት በሽንፈትና በውርደት ተከናንቦ የተረፈው የብርሃኑ ጁላ ወታደር ወደ መጣበት ተመልሷል ሲል ይፋ አድርጓል። ጎንደሬ በጋሻው ክፍለ ጦር ሰሞኑን በበለሳ ከመከላከያ ከአድማ ብተና እንዲሁም የተለያየ ወታደራዊ ስልጠና ወስደው ከአገዛዙ በግፍ የተባረሩ በርካታ አዳዲስ ኃይሎችም ወደ ክፍለ ጦራቸው እንደተቀላቀሉ ጉልበት እንደሆኗቸው እንዲሁም ለአማራ ሕዝብ በአጠቃላይ ተጨማሪ ጥንካሬ በመሆን ከነባሩ ኃይል ጋር በቅንጅት እየተዋጉ ይገኛልን ብሏል።
በተጨማሪም የበለሳ ህዝብ በአጠቃላይ ከጎንደር የበጋሻው ክፍለ ጦር ጎን በመሆን የብልጽግናን አገዛዝ ከስሩ ነቅሎ ለመጣል ቆርጦ ተነስቶ አብሮ ተሰልፎ የህይወት ዋጋ እየከፈለ ይገኛልም ብለዋል። መንግስትን ጎትተን ቤተ መንግስት አስገብተነው ዋጋችንን ረስቶ አመድ አፋሽ አድርጎን በለሳና አካባቢውን ከማንኛውም ልማት ወደ ኋላ አስቀርቶን የሚኖር ስርዓት ከዚህ በላይ እንዲቀጥል አንፈቅድለትም በማለትም ከፋኖ ጋር እየታገሉ ያሉ አርሶ አደሮችና ልጆቻቸው ቁጥራቸው እጅግ በጣም ብዙ ናቸው ብለዋል። የደጃች ዳኛው ተሰማ ልጆች እንደ አያቶቻቸው የህልውና የነጻነትና የፍትህ ተጋድሎ እያደረጉ ዳግመኛ ታሪክ እየሰሩ ይገኛልም ተብሏል። ጠላት የብርሃኑ ጁላ ወታደር በአሁኑ ሰዓትም ኃይሉን በአጠቃላይ ተራራ ላይ እንደ ዝንጀሮ መንጋ ሰብስቦ በሞርታርና ዲሽቃ ነፍሱን ለማትረፍ እየጣረ በከፍተኛ የድረሱልን ጥሪ እየጮኸ ይገኛልም ብለዋል። ጎንደር የበጋሻው ክፍለ ጦር ጥቁር አስፓልትና ከተማ ዙሪያ የማይለቀውን የአምባገነኑን ስርዓት እግር በእግር እየተከተለ እግሩን እያሳጠረለት ቁጥሩን እየቀነሰ ሞራሉን እየሰበረው እንደሚገኝም ፋኖ ታድሎ ደሴ በኩራት ዛሬ በሰጠው መግለጫ ይፋ አድርጓል። ከጎንደር ሰማይ ስር ውጊያና ግዳጅ ላይ የሚገኘው ክፍለ ጦራችን በቅርቡ የጥይት ድምጾችን አባይ ማዶ 4 ኪሎ ጥግ ለማድረግ ድርሻችንና ግዴታችንን እየተወጣን እንገኛለን ሲል የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ዛሬ በሰጠው መግለጫ ይፋ አድርጓል። ድል ለአማራ ህዝብ፣ ድል ለአማራ ፋኖ፣ ድላችን በክንዳችን ይከበራል። መጋቢት 1 ቀን 2017 ዓ.ም ድልን በተመለከተ የተሰጠ መግለጫ። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በሸዋ አካባቢ የሚንቀሳቀሰው የአማራ ፋኖ በሸዋ ዛሬም እንደተለመደው በአብይ አህመድ ወታደሮች ላይ ጠንካራና የማያዳግም እርምጃ መውሰዱን ቀጥሎበታል። መጋቢት 1 ቀን 2017 ዓ.ም ጀግኖቹ በሸዋ ቀጠና የሚንቀሳቀሱት የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በ50 አለቃ ፍቃዱ ጥላሁን ዋና ጦር አዛዥነት በምክትል ኦፕሬሽናል ምክትል ጦር አዛዥ 10 አለቃ ሸዋቀና አርጌሳ የሚመሩት የብርጌዱ ቃኝና መሐንዲስ ከሻለቃ 2 ጋር በጋራ በመሆን በባለ ገድሎቹ በ50 አለቃ መክት ዋና ሻለቃ መሪና በምክትል የሻለቃዋ መሪ እምሽ በጋሻው በተጠና መልኩ ከሻለቃ 2ና የብርጌዱ ቃኝና መሐንዲስ በጥምረት ለልዩ ኦፕሬሽን ወደ አረርቲ ከተማ የተላኩት ክንደ ብርቶቹ እንደ ረመጥ እሳት ጠላትን የሚያገላብጡ የሸዋዎቹ ቆንጆች የአማራ ፋኖ በሸዋ የካቲት ወር መሰናበቻ ከምሽቱ 3 ሰዓት ገደማ መሃል አረርቲ ከተማ አዲሱ ከብት ተራ አካባቢ ለቅኝት የወጣው የብርሃኑ ጁላ በርካታ ወታደር ላይ እሳቶቹ የነበልባል ብርጌድ 4ቱ ፋኖች በከፈቱት ጠንካራ የተኩስ እርምጃ የአገዛዙ 2 ከፍተኛ አመራሮች ከናጃቢዎቻቸው እስከ ወዲያኛው እንደተሸኙ ዛሬ የአማራ ፋኖ በሸዋ በሰጠው መግለጫ ይፋ አድርጓል። ቀጫጭኖቹ ፋኖች እስከ ወዲያኛው ከዚህ ምድር ከሸኟቸው የብርሃኑ ጁላ ሰራዊት 2 ከፍተኛ አመራሮች ከነ አጃቢዎቻቸው ሲደመሰሱ 5 ክላሽንኮፍና 1 መገናኛ ራዲዮ ማርከው ግዳጃቸውን በተገቢው መንገድ ፈጽመው ወደ ሰላም ቀጠና በሰላም እንደተመለሱ የብርጌዱ ህዝብ ግንኙነት ኃላፊ ዛሬ በሰጠው መግለጫ ይፋ አድርጓል። በአጠቃላይ በሸዋ የሚንቀሳቀሰው አብይ አህመድ ያሰማራው የመከላከያ ዩኒፎርም የለበሰ በርካታ ወታደር ብሎም የሽመልስ አብዲሳ የኦሮሚያ ልዩ ኃይል በአማራ ፋኖ በሸዋ በተወሰደባቸው ጠንካራ እርምጃ እንቅስቃሴያቸው ሁላ ተገቶ በርካታ ኪሳራ እያስተናገዱ የሚደመሰሰው እየተደመሰሰ እድለኛው እጁን እየሰጠ የታጠቀውን የጦር መሳሪያ ለፋኖ እያስረከበ አስቸግሯቸዋል። ይሄ ጠንካራና
የማያዳግም እርምጃ ተጠናክሮ እንደሚቀጥል የአማራ ፋኖ በሸዋ በሰጠው መግለጫ አረጋግጧል። ድል ለአማራ ፋኖ፣ ነጻነታችን በተባበረ አማራዊ ክንዳችን፣ ዘላለማዊ ክብር ስለ ነጻነት ለተሰዉ ሰማዕታት በአጠቃላይ የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ ሚዲያና ኮሚኒኬሽን ኃላፊ መጋቢት 1 ቀን 2017 ዓ.ም ወቅታዊ ድልን በተመለከተ የተሰጠ ማብራሪያ። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በጎጃም አካባቢ የሚንቀሳቀሰው በአርበኛ ፋኖ ዘመነ ካሴ የሚመራው የአማራ ፋኖ በጎጃም ሰሞኑን ተጠናክሮ በቀጠለው ጠንካራ እርምጃ ዛሬም እንቅስቃሴያቸውን አጠናክረው እንደቀጠሉ ይፋ አድርጓል። መጋቢት 1 ቀን 2017 ዓ.ም የአማራ ፋኖ በጎጃም የራስ ቢትወደድ መንገሻ አንቲከም 5ኛ ክፍለ ጦር ገረመው ወንዳወክ ብርጌድ 4ኛ ቀኑን ባስቆጠረው ውጊያ ከፍኖተ ሰላምና ከጅጋ እንዲሁም ከአዴት ወደ ቋሪት ተሰብስቦ ከመጣ አሸባሪው ወሮበላ የጠላት ኃይል ጋር ሲተናነቅ የዋለ ሲሆን ይሄ ኃይል በአጠቃላይ ከፍኖተ ሰላም ብረት ለበስ ተሽከርካሪ በማስመጣትና ከባድ መሳሪያ በመጠቀም በአማራ ፋኖ በጎጃም በተወሰደበት ጠንካራ እርምጃ ሙትና ቁስለኛውን እያመላለሰ ይገኛል ብለዋል። በአካባቢው የሚንቀሳቀሰው የአማራ ፋኖ በጎጃም አስደማሚ ጀብድ ፈጽመዋል፣ አሁንም እየፈጸሙ ይገኛሉ ብለዋል። የአማራ ፋኖ በጎጃም በሰጠው መግለጫ ይሄ ጸረ አማራ ኃይል ከጅጋ ገበዘ ማርያም ብራዳማ ግሽ አባይ ቲሊሊ የሚያገናኝ ሀገር አቀፍ አስፓልት መንገድ ግንባታ ላይ አገልግሎት እየሰጠ የነበረ የዩቴክ ድርጅት ከባድ ማሽን ኦፕሬተር አቶ ይታያል ምስጋናው የተባለ ወጣትን የረሸኑ ሲሆን በተመሳሳይ የተቀሩት ሰራተኞች ላይ ከባድ ድብደባ እየፈጸሙ ይገኛሉ በማለትም የነበልባሉ ገረመው ወንዳወክ ብርጌድ የህዝብ ግንኙነት ክፍል ዛሬ መጋቢት 1 ቀን 2017 ዓ.ም በላከው መረጃ ይፋ አድርጓል። በተመሳሳይ በዚሁ በጎጃም ቲሊሊ አካባቢ በተደረገ ጠንካራ ውጊያ በጠዋቱ ቲሊሊ ከተማ በተሰራው ሰርጂካል ኦፕሬሽን የአማራ ፋኖ በጎጃም በወሰደው የሽምቅ እርምጃ ጠላትን ከ10 እስከ 13 ቁስለኛ በማድረግ ጣፋጭ ድል እንደተቀናጀ ይፋ አድርጓል። በአጠቃላይ በቲሊሊ ዛሬ በተሰራው ጠንካራ ኦፕሬሽን የአማራ ፋኖ በጎጃም የተሳካ ሲል ገልጾታል። ውድ ኢትዮጵያውያን ወደሚቀጥለው መረጃ ሳልፍ ደግሞ በዚሁ በጎጃም ቋሪት አካባቢ ከ20 በላይ የአገዛዙ ወታደር ወደ ሰማይ ተሸኝቷል ሲል በተጨማሪም በተወሰደው በዚሁ ጠንካራ እርምጃ ቁስለኞችን ለመቁጠር አዳጋች እንደሆነ የአማራ ፋኖ በጎጃም በሰጠው መግለጫ ይፋ አድርጓል። መጋቢት 1 ቀን 2017 ዓ.ም ነበልባሉ የገረመው ወንዳወክ ብርጌድ ህዝብ ግንኙነት ኃላፊ በሰጠው መረጃ የአማራ ፋኖ በጎጃም 1ኛ ክፍለ ጦር የነበልባሉ ገረመው ወንዳወክ ብርጌድ የካቲት 29 እና 30 2017 ዓ.ም በወሰደው ድንገተኛ እርምጃ ከ20 በላይ የአገዛዙ ወታደር የተሸኘ ሲሆን በርካቶቹ ቁስለኛ ሆነዋል ብለዋል። በተጨማሪም 4 ባንዳ ሚሊሻ እስከ ወዲያኛው የተሸኘ ሲሆን የአማራ ፋኖ በጎጃም የሻለቃ የኔዓለም ድንቅ የመምራት ጥበብ በታየበት አውደ ውጊያ ያለምንም የወገን ጉዳት በጠላት ላይ ከፍተኛ ጉዳት እንደደረሰም አብስረዋል። ነበልባሎቹን የአማራ ፋኖ በጎጃም መመከት አልችል ብለው እግሬ አውጪኝ በማለትም ወደ ገነት አቦ ከተማ የፈረጠጡ የአገዛዙ ወታደሮችም በገነት አቦ ከተማ የሚገኙ ንጹሃን ወገኖቻችንን ገለዋል ሲል ሀብት ንብረትም እንደዘረፉ ይፋ አድርጓል። በመጨረሻም የአማራ ፋኖ በጎጃም የተጀመረው የማጥቃት እርምጃ እስከ መጨረሻው ተጠናክሮ እንደሚቀጥል መጋቢት 1 ቀን 2017 ዓ.ም በሰጠው መግለጫ አረጋግጧል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ድል ለአማራ ፋኖ፣ ድል ለአማራ ህዝብ። መጋቢት 1 ቀን 2017 ዓ.ም የተሰጠ ማብራሪያ።
የተከበራችሁ ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደ ወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ኤፍሬም ሳሙኤል ነበርኩ። በሌላ አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።